ዛሬ ከኔ ከሆናችሁ የመሰለ ቆንጆ የማሾ ቀይ ወጥ አለ እንዳመጣችሁ የማሾ ቀይ ወጥ ጠብቁ። ለናችሁ እንደምሰነበታችሁ ሼፍና አስተፈራ ነኝ። ዛሬ የተለመደው አንድ ምግብ ሰራ ቆይታ እናደርጋለን። የዛሬ ምግባችን የማሾ ወጥ ይባላል። ማሾ ታውቃላችሁ? ማሾ ማለት ይሄ ነው። ብዙ ገበያ ላይ ግሪን ግራምስ ይባላል በእንግሊዝኛ። በገበያ ታገኙታላችሁ። ማሾ በጣም ቆንጆ የሆነ በፕሮቲን የበለጸገ የተፈጥሮ ግብአት ነው። እንግዲህ ለመስራት ትንሽ መዘፍዘፍ ማሳጠር ያስፈልገዋል። እሱን ቀደም ብዬ በዚህ መልክ አዘጋጅቼዋለሁ። እሱም በኋላ ተመልከታችሁ። በዚህ ሰላድ ይሰራል፣ ወጥ ይሰራል፣ ከፓስታ ጋር ይሰራል። በጣም ቆንጆ ምግብ አሰራር ነው። እሱ ተመልከታላችሁ። ግን ለሱ የሚያስፈልጉ ግብአቶችን ስብስብ አድርጌ መጥቻለሁ። በተራ አስተዋውቃችሁና ከዛ ወደ አሰራሩ እንገባለን ማለት ነው። እሺ የመጀመሪያ ግብአታችን እንግዲህ እንደምትመለከቱት እዚህ ጋር ማሾ አለን። ማሾን እንግዲህ አንድ ቀን ዘብዝቤ አሳድሬያለሁ። እንደምትመለከቱት ትንሽ መብቀል ጀምሯ። በጣም ቆንጆ ከሆነ በጣም ቆንጆ የሚሆንላችሁ በጣም ጣዕሙ ያሳምርላችኋል። በዚህ መልክ እንሰራዋለን ማለት ነው። በዚህ ካሳደራችሁት በኋላ ለወጥ አሰራር እንጠቀምበታለን። ሌላ ግብአታችንም 2 ራስ ቀይ ሽንኩርት አድቅቄ ከትፌያለሁ። እናንተ እንደ ቤታችሁ ብዛት እንግዲህ በዛ አድርጋችሁ ሽንኩርት መጠቀም ትችላላችሁ። ለዚህኛው አሰራር 2 ራስ ሽንኩርት በቂው ነው። አድቅቀን አዘጋጅተናል። ሌላ ደግሞ ቆዳው ተልጦ ገንፈል የደረገ ቲማቲም አለ። ይህም ለወጥ አሰራሩ ያገለግለኛል። ይህን ከትፌ በኋላ ጨምርበታለሁ። ቆንጆ ያደርግላቸዋል። አሁን የግብአታችን እንግዲህ ወጥ ስለሆነ እንግዲህ ጣዕሙ ያመጣለን። የሀገራችን መለያችን እንወደው በርበሬ ያለ በርበሬውን እንጠቀማለን ማለት ነው። በተጨማሪ ደግሞ እዚህ ጋር የምትመለከቱት ነጭ ሽንኩርት እንጨምራለን። ምግቡ በጣም ቆንጆ ያገላቸዋል። ነጭ ሽንኩርት ጨምረን የምናዘጋጀውን የምግብ አሰራር ተመልከታላችሁ። አሁን ቀጥታ ከነጭ ሽንኩርቱ መክተፍ ጀምራለሁ። ቲማቲም አደቅና ስታችን ያለ ኩሰን ቆንጆ እናዘጋጃለን። ጠብቁኝ። ሽንኩርቱን በዚህ መልክ ቤታችሁ የተፈጨ ሽንኩርት ካለ መጠቀም ትችላላችሁ። ሞር ግን እንደዚህ ፍሬሽ ተጠቀሙ፣ ግን ጣዕሙ ቆንጆ ያደርግላችኋል። እንዲህ ካደረግን በኋላ ሽንኩርት ወደ ጎን ማስቀምጥና ቲማቲም እንከትፋለን። ቲማቲም በዛው ቲማቲሙን ቆዳ መላጡ በኋላ ከነቆዳው በሚሰሩበት ሰዓት ልጣጩ ከላይ ይቀርና ለሚመገበው ሰው አፉ ላይ ምቾት አይፈጥርለትም። በዛ ደግሞ የመቆምጠጥ ነገሩን ይቀንስላቸዋል ስታረጉት። ስለምናቁላለው ብዙም ባይደቅም ብዙ ችግር የለም። ስመለስ እንግዲህ ድስትን ጥድና ሽንኩርት ማብሰል ወጥ መስራት ጀምራችሁ ማትሄዱ ጠብቅ። እሺ ተመልሻለሁ። ድስቱን እንደዚህ ከጣድን በኋላ ድስቱን ትንሽ እርጥበት ካለ ውስጡን ደረቅ ማካለ በዘይት ጨምሮ እንዳረብሻችሁ እንደዚህ አድርገን እንደ ፍላጎታችሁ ከሽንኩርት መጀመር ይችላላችሁ፣ በዘይት መጀመር ይችላላችሁ። እንደ ፍላጎታችሁ መጀመር ይቻላል። እኔ በዘይት ነው የምጀምረው። ዘይት እዚህ ጋር በማዕከለኛ ጭልፋ በትንሽ ጭልፋ 2 ያክል አድርጌበታለሁ። ወጥም ሰው እንዳያንሰው በዚህ መልክ አዘጋጅተናል። መጀመሪያ ስራችን የሚሆነው ቀይ ሽንኩርቱን ጨምርና በደንብ አድርገን ማብሰል እንጀምራለን ማለት ነው። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ ደወሉን መጫን አዘነጉ። ሁሌ አዲስ ምግብ የምሰራበት ሰዓት ማሳወቂያ ይደርሳችኋል። ከወዳጆች ላይ በማድረግ ሼር በማድረግ ይህንን ምግብ አዳርሱት። በጣም ቆንጆ የማሾ ወጥ መልክታላችሁ ተካተሉ።
እሺ ትንሽ ደቂቃ ሽንኩርቱ መብሰል ያስፈልገዋል። 3 ደቂቃ አብስዬ መለሰት ማለት ነው። ጠብቁኝ። እሺ እንደምትመለከቱት ሽንኩርቱ በደንብ በስሏል። እንዲህ ሲሆን እሳቱን ቀነስ እናደርጋለን። ካረግን በኋላ 2 ሾርባ ማንኪያ ተኩል ያክል በርበሬ እንደዚህ ጨምርበታለን። እንደ ፍላጎታችሁ እናንተ ተኮስ ከፈለጋችሁ ሞቅ ማክሳላችሁ፣ ግን በቂው ነው ለወጥ አሰራሩ። እንዲያርጋችሁ በርበሬውን ከእንትን ጋር ከሽንኩርቱ ጋር እንደዚህ ያርጋችሁ ትንሽ ሰዓት እንዲመታው ማለቋላ። ገና ከቲማቲም ጋር ስለሚቆላላ ብዙም ሰዓት ባታቆዩት ቆንጆ ነው። እንዲህ ካረጋችሁ በኋላ ቲማቲም ይገባል። ነጭ ሽንኩርት ያላረኩት በነገራችን ላይ ከነጭ ሽንኩርት ማግኘት የሚገባንን ጥቅም እንዳናገኝ ከሚያደርጉ ነገሮች አንዱ ማቃጠል ነው። ቀድሞ ከገባ ይቃጠልና ጣዕሙ ይቀራል እንጂ ምንም ጥቅም አናገኝ። ስለዚህ ትንሽ ቆየት አድርጉት። ቲማቲሙ፣ በርበሬው፣ ሽንኩርቱ፣ ዘይቱ እሳት ላይ በልስስ ባሳት ይቆይና የታሸበረም ያማሰልኩት በትንሹ ከ5 እስከ 6 ደቂቃ ፈጅብኛል። ስመለስ በደንብ አብስዬ ጠብቃቸዋል። ጠብቁኝም ናቸው። እሺ ተመልሻለሁ። የምትመለከቱት ቲማቲሙ በደንብ በስሏል። አሁን ገና ማሾ ገብቶ ማብሮ ስለሚቁላላ በጣም ቆንጆ ያገናል። እንዲህ ካረግን በኋላ ማሾን እንጨምራለን። ተዘዝፎ ያደረው ማሾ እንጨምረዋለን። እንዲያረጋችሁ ከእንትኑ ጋር እንዲያጋችሁ ለብ ያለ ውሃ ወይ ፈላ ውሃ እንደዚህ ጠብ እያደረግን እናቁላለዋለን ማለት ነው። እንግዲህ ከቁሌቱ ጋር እንግዲህ ቢያንስ በትንሹ ከ5 እስከ 6 ደቂቃ መብሰል አለበት። በርበሬውን የቁሌቱን ጣዕም እንዲያገኝ ማለት። ስለዚህ አሁንም ተመልሼ ሊሄድባችሁ ነው። ከ5 ደቂቃ በኋላ ስመለስ በደንብ አብቆ ተዋህዶ አገኘዋለሁ። ጠብቁኝ። እሺ ተመልሻለሁ። እንደምትመለከት ዋው በጣም ቆንጆ ነው፣ እየበሰለ ነው። እንዲህ ከሆነ በኋላ ነጭ ሽንኩርት እንጨምራለን። ጣዕሙ ቆንጆ ያገላችሁ ልታረጉት። ነጭ ሽንኩርቱ ከላይ ሲገባ ጥቅሙ ታገኛላችሁ፣ ጣዕሙን በደንብ ታገኝታላችሁ። አሁን እያደረግን ሙቋጠብ እያደረጋቸው ማቁላላት ነው። ካረግን በኋላ ኮረሪማ እንጨምራለን። 1 ሻይ ማንኪያ ኮረሪማ፣ ጨው እናደርጋለን። ጨው ደግሞ ቁንዶ በርበሬ፣ ግማሽ ሻይ ማንኪያ ቁንዶ በርበሬ ማለት እንደልካችሁ። ከዚህ በኋላ እንግዲህ ከልሰዋለሁ። በደንብ ይተከተካል። ከተከተከ በኋላ እንጀራ አዘጋጀ ገበታ ሰርቼ ማገኛቸው አሁን በበቂ ሁኔታ አግኝቻለሁ። ሙቋ ከድሻዋለሁ። ቆንጆ ሽክሽን ያለች የማሾ ወጥ ይመስላል። ስመለስ እንግዲህ በደንብ ተከተትኮ ለመንተክተክ ቢያንስ 10 ደቂቃ ይፈጃል። በደንብ ካንተከተካችሁ ትስስ ባለ ካንተከተካችሁ በኋላ ገበታዬ እንጀራ ዘግቼ እመለሳለሁ። ጠብቁ። እሺ ተመልሻለሁ። አሁን እንጀራ ቁርጥ አዘጋጅቻለሁ። እዚህ ላይ እንጀራውን ዘርጋ አረጋትና እዛ ያዘጋጀሁትን ወጥ እዚህ ጋር አድርጌ አብረን እንመገባለን። አቤት አቤት ቤት ያምራል። እንዲያደርጉና
ማሾ ወጥ ቅመሱት። በጣም ቆንጆ የሆነ የምግብ አሰራር ነው። ጨመላገበት እስቲ በደንብ እንዲታያችሁ። ይህን ካደረግን በኋላ እንጀራችን አዘጋጃለን። ዋው ዋው ይገርም ባካችሁ። በጣም ደስ የሚል የምግብ አሰራር ነው። በጣም ትወዱታላችሁ። በቃ እርግጠኛ ቀምሱት ትወዱታላችሁ። አንዳንዶቹ እርግጠኛ ጥራጥር የማታውቁ ሰዎች ትኖራላችሁ፣ ግን ሞር በጣም በዚህ መከሰራችሁ ታጣፍጣችኋል። ሁሉ የሰራችሁን ጋብዙ። በዚህ አጋጣሚ ይህ ሙያ እንድትማሩ ጋብዛችኋለሁ። እንግዲህ ጉጉሻ ከሼፍ ዮናስ ጋር ዛሬ የምስነው በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። ዛሬ በጣም ወዳችኋለሁ። ቻው